አላህ እጅ አለው ግን የኛን እጅ አይመስልም ማለት ምንድነው? ተከነ ጠረገ ባሴራይ ፎይ መነሳኒ ከቻ ድርሳኑ ተከነ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ሙስሊሙ ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአን በሆነ በሐዲስ ላይ ተገለጸ። የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ያሉበትን ሁኔታ በሰዓት ልንገራችሁ። ቤተ ክህነቱ አልፈቀደችም በማለት ሂጃብ የለበሱ ተማሪዎችን ከትምህርት ቤት እያስወጡ አባረሯቸው። ትናንትና በአክሱም የተፈጠረው ነገር እጅግ በጣም ያሳዝናል። የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አህባቢ እንዴት ናችሁ? ከኛ ጋር ሁሉ ሰላም አልሐምዱሊላሂ ረቢል ዓለሚን። መተናል እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ዛሬም እንግዲህ እጅግ ወሳኝ በሆኑትና እጅግ አነጋጋሪ በሆኑት ቪዲዮ መተናል። ቪዲዮዎችን እስከ መጨረሻ ማዳመጥ አለባችሁ። እንዲሁም ቻናሉን ሰብስክራይብ እና ላይክ ማድረግ እንዳረሱ። ዛሬ አንዳንድ ቪዲዮዎችን የምንመለከት ይሆናል። እጅግ ወሳኝና ምርጥ የተባሉትን ቪዲዮ የምንመለከት ይሆናል ማለት ነው። ሰሞኑን በሁሱ ምክንያት ብዙ ሰዎች ተነሳስተዋልና ሁሱ ከእፎይ ጋር ንጽጽር እንዳደረገ ይታወቃል። በዛ ንጽጽር ላይ ዘመቻ ተከፍቶበታል። ይሄ ነገር እኛ ሙስሊሞችን እያሰደበን ነው። እዛ ክርስቲያኑ ለሱ መንገር ከፈቱለት። ሁሱ እዚህ ንጽጽር ያደርጋል። ያኛው ሌላው ሙስሊም ደግሞ መጥቶ እዚህ ጋር ትክክል አይደለም፣ እከሌ እንደዚህ አይደለም እየተባባለ ሰው ወደ እስልምና እንዳይመጣ እንቅፋት ይሆኑ ነውና መንገድ ላይ እንደዚህ አይነት ሰዎች ቢቀርባችሁ ወይም ደግሞ ብተው እንደዚህ አይነት ነገር የተሻለ ነው ብዬ አምናለሁ። እንደኔ ህዝቡም የሚያስበው እንደዛ ነው። ሰዎቹ አሁን ይሄንን ነገር አጀንዳ እያደረጉ ነው። በየራሳቸው ቤት እየከፈቱ አሁን እፎይ ይሄ ተመችቶታል። በቃ ይሄ ተመችቶታል። ኡስታዛቸው ራሱ ትክክል አይደለም ይሄው እንደዚህ እያሉ ነው እየመሰከሩበት ነው ምናምን እያለ በሁሱ ላይ ዘመቻ ተከፍቶበታል ማለት ነው። አሁን ይሄ ሰሞን በእፎይ ቤት እየተካሄደ ያለው እየተዘዋወረ ያለው ቪዲዮዎች እነዚህ ቪዲዮዎች ናቸውና ሁሉንም ቪዲዮ እስከ መጨረሻው እንድትመለከቱ ፈልጋለሁ ማለት ነው። ይመቻችሁ። አላህ እጅ አለው ግን የኛን እጅ አይመስልም ማለት ምንድነው? ጦጣም ዝንጀሮም እኮ እጅ አላት። የእናንተን እጅ ትመስላለች እነሱ እጅ ግን እኮ እጅ ነው። ያም እጅ ነው የእናንተም እጅ ነው። ግን የእናንተን እጅ ይመስላል አይደለም? የጦጣና የዝንጀሮ እጅ የእናንተን እጅ አይመስልም። አላህም እጅ አለው የኛን እጅ አይመስልም እንጂ ማለት አይንህን ጨፍነህ አላሙኝህ ነው። አካል ነው በቃ አካል ነው። ሌላ ምን አለው? የአላህ ሱብሓነሁ ወተዓላ መገለጫዎችን በተመለከተ አህሉ ሱና ወል ጀማዓዎች ከራሳቸው አንስተው ለአላህ ይሄ መገለጫ አለው ይሄ መገለጫ የለውም እያሉ አያጸድቁም፣ ውድቅም አያደርጉም። የአላህ ስምና ባህሪያቶቹን መገለጫዎቹን በተመለከተ አላህ ስለራሱ ባልነገረን ነብዩ ሰለላሁ ዐለይሂ ወሰለም ስለ አላህ ባልነገሩን ነገር በሩቅ ዝም ብለን የምናወራውና የምንፈላሰፍበት ጉዳይ አይደለም። ነገር ግን ቁርአን ላይ አላህ እኔ እንደዚህ አለኝ ብሎ የተናገረውን ነገር ነብዩ ሰለላሁ ዐለይሂ ወሰለም በትክክለኛ ሐዲታቸው አላህ እንደዚህ አለው እንደዚህ አይነት መገለጫ አለው እንደዚህ አይነት ባህሪ አለው ብለው የተናገሩትን ነገር ደግሞ እኛ ከአቅላችን ጋር ስላልገጠመ ያወጡት የፍልስፍና መርህ ጋርም ስላልገጠመ ሊመለስ አይችልም። እያንዳንዱ ለአላህ የምናጸድቀውም ከአላህ ውድቅ የምናደርገውም ነገር በቁርአንና ሐዲስ ላይ የተጠቀሰ ነገር ሊሆን ይገባል። በቁርአንና ሐዲስ ውድቅ የተደረገ ነገር ሊሆን ይገባል። አሁን ያቀረበውን ነገር በተመለከተ ለአህሉ ሱና ወል ጀማዓዎች ማስረጃ እየጠቀሰ ነበር የሚመስል ማለትም አላህ በቁርአኑ ላይ እጅ እንዳለው ጠቅሷል። አላህ በቁርአኑ ላይ የጠቀሰውን እጅ የሚባልን መገለጫውን እንዴት ትክዳላችሁ ብለው የሚያመጡትን ምሳሌ ነው እየጠቀሰ የነበረው። ምንድነው ያለው? አላህ እጅ አለው የኛን እጅ አይመስልም ማለት ጦጣም እኮ እጅ አላት የእናንተን እጅ ይመስላል ወይ ምናምን እያለ ሲጠይቅ ነበር። ጦጣም ዝንጀሮም እኮ እጅ አላት የእናንተን እጅ ትመስላለች እነሱ እጅ። ራሱ አሁን ባመጣው ምሳሌ መሰረት የጦጣ እጅና የሰው እጅ የማይመሳሰል ከሆነ ስያሜው ሰውም ላይ ሲሆን ጦጣም ላይ ሲሆን አንድ አይነት ነው። እጅ ነው። ጦጣ ላይ ሲሆን እጁ ምን አይነት እንደሆነ ይታወቃል። የሰው ልጅ ላይ ሲሆን ደግሞ እጁ ምን አይነት እንደሆነ ይታወቃል። እናየዋለን፣ እናውቀዋለን። ይህ እንግዲህ በመክሉቅ ላይ በፍጡር ላይ ነው። ሁለት ፍጡር የሆኑ አካላት ላይ ስሙ አንድ አይነት ሆኖ ሁኔታው ግን ተለያይቷል ማለት ነው። ታዲያ የፍጡርና የፍጡር ስሙ ተመሳስሎ ሁኔታው ከይፍየው ከተለያየ በኻሊቅና በመክሉቅ በፈጣሪና በፍጡር መካከል ስሙ ስለገጠመ ብቻ የኛን አይነት ነው ብለን እንዴት እንወስደዋለን? የፍጡርና የፍጡር ስሙ ቢገጥምም ከይፍየው ሁኔታው አንድ አይነት አይደለም። በእናንተ አካሄድ የፈጣሪና የፍጡር ግን ስሙ አንድ ከሆነ ሁኔታውም ከይፍየውም አንድ አይነት ይሆናል ማለት ነው። በመጀመሪያ ደረጃ ይህንን የአላህን መገለጫ ለመካድ ለመመለስ ይህንን የተበላሸ የሆነ ቃዒዳ ደነገጋችሁ። አህሉ ሱና ወል ጀማዓዎች ሰለፎች በአጠቃላይ የሚሉት ግን ምንድነው? የአላህ መገለጫ ስሙ ከመክሉቅ መገለጫ ስም ጋር ቢገጥምም ከይፍየው ሁኔታው ግን አንድ አይነት አይደለም። ለዚህ ነው ምሳሌ ሲጠቅሱ አላህ እጅ አለው እንላለን የፍጡርን እጅ ግን የማይመስል። ለምሳሌ የጦጣውን ጉዳይ ጠቅሶታል። በሌላ እንመስለውና አህያ ፊት አለው የሰው ልጅም ፊት አለው።
ፊት የሚለው ነገር ስለተመሳሰለ የአህያ ፊትና የሰው ልጅ ፊት አንድ አይነት ነው አይባልም። ይሄ በመክሉቅ ላይ ስናየው ነው። የአላህ መገለጫዎችም ከፍጡር መገለጫ ጋር ስማቸው ቢገጥምም ከይፍየው ሁኔታው ግን አንድ አይነት አይደለም። ለዚህም ቁርአን ላይ ብዙ ምሳሌዎችን መጥቀስ እንችላለን። ለምሳሌ አላህ Subhanahu Wa Ta'ala ራሱን ሰሚና ተመልካች በሚል ገልጾታል። ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። እሱን የሚመስል አንድም ነገር የለም። እሱ አላህ ሰሚና ተመልካች ነው። የሰው ልጅንም በዚሁ መገለጫ አላህ ገልጾታል። ፈጀዐልናሁ ሰሚዐን በሲራ። የሰው ልጅን ሰሚና ተመልካች አደረግነው። በእነሱ ቃዒዳ መሰረት ከሄድነ የአላህ መስማትና መመልከት ልክ እንደ ፍጡር ነው። ስለዚህ አላህ አይሰማም አይመለከትም ነው ማለት ነው። ነገር ግን ይሄንን አላሉ። እዚህ ላይ ተቀብለውታል። እዚህ ላይ የተቀበላችሁት ፎርሙላ ሁሉም የአላህ መገለጫ ላይ ይሄዳል ነው የምንለው። የአላህ መስማትና መመልከት ከፍጡር መስማትና መመልከት ጋር ስሙ ቢገጥምም ከይፍየው ሁኔታው ግን በጭራሽ አንድ አይነት አይደለም። ልክ እንደዚሁ ሌሎቹም አላህ ስለራሱ የጠቀሳቸው መገለጫዎቹ ስማቸው ቢገጥምም ከይፍያቸው ሁኔታቸው ግን ከመክሉቅ ጋር አንድ አይነት አይደለም። ለዚህም አላህ ለይሰ ከሚስሊሂ ሸይ እሱን የሚመስል አንድም ነገር የለም ብሏል። ወሁወ ሰሚዑል በሲር እሱ ሰሚና ተመልካች የሆነ ጌታ ነው። በዚሁ መሰረት አላህ Subhanahu Wa Ta'ala ለራሱ ካጸደቀው መገለጫ ውስጥ የድ የሚል እጅ የሚል መገለጫ ነው። ለዚህም አላህ Subhanahu Wa Ta'ala ቁርአን ላይ ምን ይላል? ያ ኢብሊሱ ማ መናዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ እኔ በእጆቼ ለፈጠርኩት አደም አለይሂ ሰላም ለመስገድ ምንድነው የከለከለህ ይላል። አላህ አደም አለይሂ ሰላምን በእጁ እንደፈጠረው በግልጽ ይናገራል። ስለዚህ ሰምዕና በሷር ላይ መስማትና መመልከት ላይ የተጠቀምነውን ቃዒዳ የተጠቀምነውን ፎርሙላ እዚህም የአላህ መገለጫ ላይ እናመጣለን። ምንም የሚለየው ነገር ስለሌለ ማለት ነው። የአላህ መስማትና መመልከት ከፍጡር መስማትና መመልከት ጋር አንድ አይነት አይደለም። ሁኔታው ከይፍያው አንድ አይደለም እንዳልነው ሁሉ አላህ እዚህ የቁርአን አንቀጽ ላይ የድ የሚልን እጅ የሚልን መገለጫ ጠቅሷል። መክሉቅም ፍጡርም እጅ የሚል መገለጫ አላቸው። ነገር ግን ስሙ ይግጠም እንጂ ከይፍያው ሁኔታው ደግሞ አንድ አይነት አይደለም ብለን የሰለፎችን መንገድ በዚህ በኩል እንከተላለን። ስሙ ተመሳሰለብን በሚል ምክንያት ብቻ አላህ ራሱ የገለጸበትን መገለጫውን ውድቅ አናደርግበት። ይሄ የበፊት የጥመት አንጃዎች አካሄድ እንደሆነ ሰለፎች በግልጽ ይናገራሉ። ለዚህም ኢማሙ ትርሚዚ አላህ Subhanahu Wa Ta'ala ራሱን በገለጸበት ነገር የሚገልጹ ሰዎችን ተሽቢህ ነው ማመሳሰል ነው እያሉ የሚሉት ጀህሚያዎች እንደሆኑና ከአላህ መገለጫዎች ውስጥ አሁን ላለንበት ርዕስ የድንም ቢሆን እነሱ ውድቅ እንዳደረጉ እንዳልተቀበሉና በሌላ ነገር ተእዊል እንዳደረጉት ይናገራሉ። እንደምትመለከቱት ኢማሙ ትርሚዚ ጀህሚዮቹ የድ የሚለውን እጅ የሚለውን የአላህን መገለጫ ከፍጡር ጋር ተመሳሰለብን ብለው በሌላ ነገር ተእዊል አድርገውት ምን ብለዋል? ኢነ ማዕነል የድ ሃሁና አልቁዋ፣ እዚህ ጋር እጅ በማለት የተፈለገው ቁዋ ነው ኃይል ነው ብለው ተእዊል እንዳደረጉት ትርጉም እንደጠመዘዙ ይነግሩናል። ስለዚህ የአላህን መገለጫዎች በሌላ ነገር ተእዊል ማድረግ ትርጉም መጠምዘዝ መቀየር የማን ባህሪ ነው? የሰለፎች ሳይሆን የጥመት አንጃዎች የጀህሚያና የአምሳዮቻቸው መንገድ ነው። ያ ደግሞ የምንከተለው ሰለፎቻችንን ነው። የጀህሚዮችን መንገድ የተከተሉ አካላት ዛሬ ላይ የአላህን መገለጫዎች እንዳንቀበል የተለያዩ ማምታቾችን በዚህ መልኩ እያቀረቡ ነው። ልንከተል የሚገባውና አጥብቀን ልንይዝ የሚገባው የሰለፎችን ጎዳና ብቻ ነው። ወሰላሙ አለይኩም ወራህመቱላሂ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ኡስታዛችን አላህ ያክብርልን፣ አላህ ጀነተል ፊርደውስን ያበስርልን ማለት ነው። ኡስታዛችንን እጅግ አሪፍ የሆነ መልእክት አስተላልፎልናል። በጣም ያሳዘነኝ ነገር ቢኖር የእስልምና መከፋፈል፣ እስላም መከፋፈሉ የኛ አላህ የነሱ አላህ የመባል ደረጃ ላይ ደርሰናል። አሁን ያለንበት ደረጃ የነሱ አላህና የኛ አላህ የማለት ደረጃ ላይ ደርሰናል። ሙስሊሙ እዚህ ጋር መከፋፈሉን እያሳየ ነው። እኛ ሙስሊሞች አንድ ነን። ሰዎች እኛን ለማለያየት አትሞክሩ። የራሳችሁን የግል እምነት የምትፈጥሩ ከሆነ ፈጥራችሁ ኑሮ። እሱን የምትቀጡት አላህ ዘንድ ነው እንጂ እኛ ሰዎች አይመለከተንም ማለት ነው። ከኛ የምትጠበቀው ነገር ማስተማር ብቻ ነው። ከሁሱ ራስ ውረዱ ለማለት ፈልጌ ነው። ብዙ ሰዎች ዘምታችሁበታል ማለት ነው። በሁሱ ላይ ውረዱ ለማለት ፈልጋለሁ። ሁሱን እንኳን ሙስሊሙ ክርስቲያኑ ራሱ የተደነቀበት ያለው ልጅ መጥቶ ሙስሊሞቹ ይዘምቱበታል። አታ ክርስቲያኖች እኮ እየተደነቁበት ነው። ባለፈው ብዙ ሙስሊሞች ሰዎች ሰልማሉ። ባይዛው ብዙ ሰዎች ሰልማሉ። 25 ወደ 40 ምናምን ተጠግቷል የሰለሙት ማለት ነው። ይሄን ሰሞን ራሱ በማን ምክንያት? በሁሱ ምክንያት ያስልምበት ልጁ ወደ ሐቅ ሰዎችን እየመራ ነው። እናንተ ደግሞ እያጣመማችሁ ነው ሰዎችን። ከእንደዚህ አይነት ነገር ትንሽ ታምዳም ተረጋጉ ማለት ፈልጋለሁ። አሁንም ደግሞ ባለፈው በተደረገው ንዝዝር ላይ ሁሱ እነዚህን ሁሉ መጽሐፍ ቢያወጣ አሉ ክርስቲያኖች አቤት ውርደታችን አሉ። እሱን ቪዲዮ እንመለከታለን ማለት ነው። ኮቶተ ከነ ጠረጌ ባሴራይ ፎይ መነሳኒ ከቻ
dirsaanota kan isaan immoo musliimaa sun dhuguma dirsaana kana qabatee odoo dhaqee jiraate dirsaanota kana hin beeka ta'ee dirsaanota kan isayyuu kitaaba 81 itti daballeen harka jira 81 otoo kitaaba 81 itti dabaltanii akkasuma dirsaanota hafan baay'ee isaanii dirsaana Gabriel kan Mikaa'el kan Abuuna Isxifaanos Kiristoos kan Taglaa Haymaanoot kan Arsemaa wantoota sana gaafatti dabaltan garuu meeqa akka tamalkatu otoo kitaabota kana qabatee mucaan musliimaa sun dhugaa walitti dibbanna kaamma as ba'e musliimota tuqaanaa moo ortodoksii tuqaanaa ortodoksii tuqaanaa moo musliima tuqaanaa otoo dhuguma kitaabota kana ilfoo erga kiristaana ta'e kiristaanummaa irratti hojjete kitaaba Si'ool keessaa dubartiin lubbuu 3,000 baaftu jedhu kuni kitaabni Kiristoos Saamiraa jedhamtu dubartii kana maal godha bataskaana keessaa gadiliin Taglaa Haymaanoot dhiiga Kiristoosiin kan arrabsu gadilli kuni maal godha ture yoo ilfooyi nama amanaa ta'e inni sin dibbee rukuttanii fi keessumaa kitaabni Maariyaam jedhame sammuun dhalootaa ittiin dalazzaze kuni keessumaa kitaabni kuni amanaan dhugaa tokko ortodoksii gidduu jiraate kitaabonni kun maal godhu mana amantichaa keessaa Ifoo ganaa akka lubbuu haaraa waan ta'eef isaafis hongeela dhugaa bahuun hin barbaachisa. Dhuguma immoo kitaaba mana amantaa ortodoksii qabatee mucaan musliimaa sun odoo dhaqe ortodoksii fuuldura dhaabbachuu dandeessi. Pheenxee tiiktookii qabaa ganna lakkisaa jettu akka re'ee bariidhaan kaatanii miidiyaa irraa sifachi kaattanii sammuu keessanitti deebi'aa waan itti amantan beekaa. Wangeela Kiristoos lallabuudhaan dhufte taanaan Kiristoos lallabi musliima fuulduras ortodoksii fuulduras dhaabadhu isin ikkoo jibbatu keessan jira. Jibba musliima qofa qabatanii deemaa jirtu malee dhuguma wangeela Kiristoos ሐሳቧን የምደግፈው ምኑ ጋር ነው? እሷን ሐሳብ ሙሉ ለሙሉ ደግፋለሁ፣ ግን ኢየሱስ ክርስቶስን አምልኩ የምትሉበት ቦታ ብቻ ነው የማልደግፈው። ይሄን ሁሉ መጽሐፍ እፎይ ማን ነው ሁሱ ይዞ ቢወጣ ማን ነው የሚዋረደው? ክርስቲያኑ ወይስ ሙስሊሙ ብለህ ነው ያስተላለፈችው ማለት ነው። አንዳንዴ ማድረግ ያለባችሁ ጴንጤ በሰፈራችሁ ሲመጣ ልጆችን ልክ እንደዚህ መልቀቅ ነው ወደ እነሱ ማለት ነው። እዚህ ጋር እንዳይሰብኩ ተከለከሉ። በማን በልጆች ምክንያት። አላሁ አክበር። አዳምጡ ቪዲዮ። ዋው ዋው አሜዚንግ ወላሂ ሃይ ቤንቴ እንዲህ የህፃናት መቀለጃ ይሁኑ እንዲህ ማን ሄዱ አላችሁ? እስኪ አሁን ደግሞ የዚህ ኡስታዛችንን መልእክት እንስማ። ሰለላሁ ዐለይሂ ወሰለም እናንተ ሙስሊም መሆናችሁ ራሱ ጥያቄ ምልክት ውስጥ የሚገባ ነው። የኛ አላህ የእናንተ አላህ የሚለይ ከሆነ ሂድ፣ እዛ የምትሄድበት ሂድ። ሙስሊሙም ክርስቲያኑ ማወቅ አለበት። ምንም ተደባብሶ የሚያልፍ ነገር የለም። አላህ ጭንቅላት አለው የለውም? እሺ አላህ ጭንቅላት አለው የለውም የሚል በቁርአንም በሆነ በሐዲስ ላይ ተገለጸም። ስለዚህ አለው ብለንም እኛ አንናገርም፣ የለውም ብለንም አናስተባብልም። ምክንያቱም በቁርአን በሐዲስ ላይ በነቢያት አንደበት የመጣን ብቻ የምንቀበል እንጂ የማንጨምር የማንቀንስ ስለሆነ። ቀጥል ጎበዝ እንዴ በቃ ስልት አበቃለህ። ስለዚህ አላህ ጭንቅላት ይኖረው በቁርአንም በሐዲስም አልተነገረም፣ የለውምም አለውም አትልም። ስለዚህ ጭንቅላት ሊኖረውም ይችላል ላይኖረውም ይችላል። አንገትስ አለው የለውም? እርሱም አልተገለጸም። ብልትስ አለው የለውም? እርሱም አልተገለጸም። ስለዚህ አላህ ወንድ ሊሆን ይችላል፣ ሴት ጾታ ሊኖረው ይችላል። ኦኬ አንጀትስ አለው የለውም? ጾታ አለው ሊኖረውም ላይኖረውም ይችላል ያለህ ማን ነው? አንተ ነህ ያልከው እኮ የለውምም አለውም አንልም አልከን እኮ። ጾታ አላወራም። አንተ ነህ ያልከው። አሁን ስለ ጾታ አንስተሃል። ጾታ ሊኖረውም ላይኖረውም ይችላል ያለህ ማን ነው? የጾታ ሱስ አለበት ይሄ ሰው ማን ነው? ወላሂ ያመጣው የራሱን ፍልስፍና እንዴት እንደሚሰራ አዳምጥ። አትጩህ፣ እየረበሽክ ስለሆነ አታቋርጥ። ስለዚህ ቆይ አዳምጥ እሺ። አምላክ ጭንቅላት ይኖረው አይኖረው አታውቅም? ቆይ አምላክ ጭንቅላት ይኖረው አይኖረው አታውቅም? አንገት ይኖረው አይኖረው አታውቅም? ብልት ይኖረው አይኖረው አታውቅም? የምታመልከው ጎበዝ። ኦኬ ስንት እግር ስንት ጉልበት አለው የለውም? አልተገለጸም። ባትስ አለው የለውም? አለ። ስንት ባት ነው ያለው? ባት ተብሎ ነው የተገለጸው፣ በቁጥር አልተገለጸም። አላህ ተገልጿል በቁርአን። የቁል አላሁ ዐዘ ወጀል ለይሰ ከሚስሊሂ ሸይ። እኔ ምንም ነገር አምሳያ የለኝም ማለት እኮ የግዴታ ብልት የለውም፣ እንትን የለውም፣ ጆሮ የለውም፣ አፍንጫ የለውም ወይ? አረ እናስብ እያንዳንዱ። መርሐባ እናንተ የእፎይ ወንድሞች ቤተሰቦች
በጣም አጋሮች ነን አላችሁ። በጣም አልመርኡ ማ'a መን አሐበ የውመል ቂያማ የቂያማ ቀን ከወደደው ሰው ጋር የሚቀሰቀሰው ኢንሻአላህ አብራችሁ ትቀሰቀሳላችሁ። እናንተ አላህ ሂዳያ ይስጣችሁ። ግን ሂዳያን የምንመኘውና የኛ ነብዩ አለይሂ ሰላቱ ሰላም ያስተማሩን አላህ በቁርአን ላይ የነገረን እናጸድቃለን፣ ያልነገረንን ደግሞ አናጸድቅም። አው አልተገለጸም። ባት አለው። አው ባት አለው። አላህ አንተ ስለተሸማቀቅ፣ አንተ ልብህ ስላልተቀበለው፣ ጆሮ መስማት ስለሰቀጠጠው የለውም ብለን እንካድ አለው። የውመ ይክሸፉ አን ሳቂን ባትስ ነው። ምን አይነት ባትስ አናቅም። አላህ እጅ አለው። አዎ እጅ አለው። ምን አይነት እጅ አናውቅም። አላህ እግር አለው። አዎ እግር አለው። ምን አይነት እግር አናውቅም። ስለ ጀርባ፣ ስለ አፍንጫ፣ ስለ ነገር ትጠየቃለህ። አልተገለጸም። የለም ብለህ እንዳትመልስ የለም የሚል ነገር አልተገለጸም። አለ ብለህ እንዳትመልስ አተቁሉን አለላሂ ማ ላ ተዕለሙን በአላህ ላይ የማታውቁትን ትናገራላችሁ በሚለው ያስጠይቃል። እንደናንተ ዝባዝንኬ አናወራም። የሙስሊምም ስብዕና አይደለም። እኛ ከነብዩ አለይሂ ሰላቱ ሰላም በተዋረድ የመጣውን ትክክለኛ ሶሒህ የሆኑ ሐዲሶችን ተግባራዊ እናደርጋለን። ስለ አላህ እንናገራለን፣ አላህ በነገረን መሰረት ስለ አላህ እንናገራለን፣ ነብዩ አለይሂ ሰላቱ ሰላም በነገሩ መሰረት። እንደናንተ ቁርአኑን እየጠመዘዝን ተአዊል እያደረግን ተሕሪፍ ተዕጢል እያደረግን አንኖርም። ሰው እንዲሸማቀቅ ኢና ሊላህ ምናምን ስላልክ ብቻ ስለተሸማቀቅ ብቻ አላህ አለው የተባለውን ነገር አናወግዝም። አላህ ነፍስ አለው። አው አለው። እርር በል ድብን በል ሙቱ ቢገይዚኩም እርር እንዳላችሁ ሙቱ። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ። ነቢዩላህ ዒሳ ዓለይሂ ሰላም በእኔ ነፍስ ውስጥ ያለውን ታውቃለህ፣ በአንተ ነፍስ ውስጥ ያለውን አላቅም ብለዋል። አላህ እጆች አሉት። አዎ እጅ አለው። አንተ እጅ ሲባል ይህንን ለምን መቅረጽ አስፈለገ? ለምን መቅረጽ አስፈለገ? እጅ የተባለውን ዓላማ የሊቁ ቢጀላሊሂ ለልቅናው የሚመጥን እጅ ምን አይነት ነው? ነገ የቂያማ ቀን ትደርስበታለህ። አማኝ ሆነ ከሞትክ በዚህ በክደት ካልሞትክ በስተቀር አማኝ ሆነ ከሞትክ እናንተ አህባሽ የተባላችሁት በዚህ ሁኔታችሁ ከሞታችሁ ነገ አላህ ላይ የቂያማ ቀን ልታዩት ትችላላችሁ። ስለዚህ ምንድነው ይሄን አሁን ፊትህ ፍም እሳት ለብሷል። በጣም ተበሳጭተሃል። የዲን ተቆርቋሪ ነው የምትመስለው። ዲን አፍራሾች ናችሁ እነዚህ ወንድሞች። ዲን ይገነባሉ፣ እናንተ ደግሞ ሰውን ታጠማላችሁ። ልክ የአቡ ጀህልና የነ ፊርዓውን አይነት ተግባርን ነው የምትፈጽሙት። የነቢያቶች ተቃራኒ ሆነው እንደቆሙት ሁላ እናንተም የዱዓቶች ተቃራኒ ሆናችሁ ነው እየቆማችሁ ያላችሁት። ግን ኢንሻአላህ አላህ እንኳን በእናንተ ይቀርና በካፊሮች በካዲያኖች እንኳን በጠላቶች እንኳን ኢስላምን ሊነሰረው ይችላል። ወላሂ ድብን እንዳላችሁ ትሞታላችሁ እንጂ ኢስላም ይነሰራል፣ የበላይ ይሆናል። አስማኡ ሲፋትን አሁንም ነገም ከነጎዲያም እናስተምራለን። እናንተ የምታጠሙትን በአላህ ፍቃድኛ እናቀናለን። አላህ ሂዳያ ይስጣችሁ። እንግዲህ ሌላው ሰዎችን ለመምራት ይጥራል፣ ሌላው ደግሞ ለማጣመም ኢንቨስት ያደርጋል ማለት ነው። ሰዎችን የምታጣሙ ሰዎች ቅጣታችሁ አላህ ዘንድ ምን ያህል ከባድ እንደሆነ ወላሁ አለም። በአዲስ አበባ ዩኒቨርሲቲ ትምህርት ቤት ምን ተፈጠረ? የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ያሉበትን ሁኔታ በሰዓት ልንገራችሁ። ሙስሊሞች እጅግ በጣም ቀዝቅዘናል። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። መብታችን ይከበር፣ ጥያቄያችን ይመለስልን ብለው በአዲስ አበባ ዩኒቨርሲቲ ፕሬዝዳንት ጽህፈት ቤት ፊት ለፊት ሄደው መብታቸውን እየጠየቁ ያሉ የአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች በዚህ ሰዓት በዚህ ብርድ በዚህ ማታም እዛው ይገኛሉ። በሰዓት የኢትዮጵያ ፌዴራል ፖሊስ በቦታው ላይ የተገኘ ሲሆን እነዚህ ተማሪዎች ሰላማዊ እንደሆኑና መብታቸው እንዲከበር ብቻ መብታቸው ጥያቄያቸው እስካልተመለሰ ድረስ ከዚህ ቦታ ንቅንቅ እንደማይሉ እየተናገሩ ይገኛሉ። ከላይ በቪዲዮ ላይ እንደምትመለከቱት የኢትዮጵያ ፌዴራል ፖሊስ በቦታው ላይ ተገኝተዋል። የነዚህ ተማሪዎች ጥያቄ ግን እስካሁን ድረስ አልተመለሰላቸውም። መጅሊስ በተደጋጋሚ ጊዜ መብታቸው እንዲያስከብርላቸው ጥያቄያቸውን እንዲያስከብርላቸው እነዚህ ተማሪዎች ጠይቀው ነበረ። መጅሊስ ልጆቹ
በይሳት በብርድ ቁጭ ብለው ፍትህን እየጠየቁ ይገኛሉ። መጅሊስ ግን አሁንም የለም። ምጡ ኮሜንት ላይ ከነዚህ ተማሪዎች ጎን እንደሆናችሁ እንዲሰማቸው አድርጓችሁ ከጎናቸው ነን በሏቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱ። የሚገርም ነው ወላሂ። ዛሬ ሮብ ወይም ግንቦት 5 ቤተ ክህነቱ አልፈቀደችም በማለት ሂጃብ የለበሱ ተማሪዎችን ከትምህርት ቤት እያስወጡ አባረዋቸዋል። ይህ ቪዲዮ ለሁሉም ሙስሊሞች እንዲደርስ አክሱም አክሱም ማለታችንን በፍጹም አናቆምም። ሼር እያደረጋችሁ ጀምሩት። የዛሬውን ደግሞ የከፋ የሚያደርገው የአክሱም ከንቲባ፣ የጸጥታ ቢሮ ኃላፊና የትምህርት ኃላፊው ዋናዎቹ እራሳቸው በአካል እየተዘዋወሩ ነው ሲያግዱ ወይም ይህን ደግሞ መከልከልን ሲያስተላልፉ የነበሩት። ይህን ድርጊት የፈጸሙት ወደ 6 ወደ 7 የሚጠጉ የመንግስት ትምህርት ቤት የሚገኙ ከአንደኛ ደረጃ እስከ ሁለተኛ ደረጃ የሚገኙ ሙስሊም ተማሪዎችን በተመሳሳይ ሰዓት ነው እገዳ የጣሉባቸው። ይህ ነገር የተፈጠረው አክሱም ቅድስት ከተማ ነች ብለው ካወጁ በኋላ ነው በራሳቸው ህግ። ይሄ አፈና እንዲሁም ይሄኛው ጥቃት በጣም ተጠናክሮ 2-3 ዓመትን አስቆጥሯል። ኢንሻአላህ እኛም አክሱም አክሱም ማለታችንን አናቆምም። ወሰላሙ አለይኩም ወራህመቱላሂ በረካት። እንግዲህ የአክሱም አጀንዳ ቆሟል ማለት ነው። የአክሱም አጀንዳ መቆም የለበትም፣ መቀጠል አለብን። ሙስሊሞች አንሰላች። እዛ ያሉት እህት ወንድሞቻችን ናቸው ሰላት የተከለከሉት፣ መቃብር ቦታ የተከለከሉት፣ ትምህርት የተከለከሉት፣ ንቃም የተከለከሉት እህት ወንድሞቻችን ናቸው። እነሱን ዛሬ ካጠገባቸው ካልቆምን፣ ፍትህ ካልጠየቅን፣ ካጠገባቸው መቆም በርግጥ አላህ ነው። ፍትህ ካልጠየቅንላቸው እኛ ዝም ካልን አላህ የሚያረገንን የመልቂያማ አናቅ ማለት ነው። እኛ አሁን ማድረግ ያለብን ስለ አክሱም ፍትህ መጠየቅ አንተው ማለት ነው። ፍትህ ለአክሱም ማለት እንዳይረሳ፣ አጀንዳው መቆም የለበትም። አጀንዳው ከቆመ ከተረሳ እዛ ምን እየተደረጉ እንደሆነ የበለጠ ጠንካራ እየሆኑ ይመጣሉ። የአንድ ሳምንት ጫጫታ ነው እያሉ ሙስሊሞችን እየተቹ እዛ ያሉትን ሙስሊሞች ይጮክናሉ ማለት ነው ዛሊሞቹ። መርሳት ትናንትና በአክሱም የተፈጠረው ነገር እጅግ በጣም ያሳዝናል። ወላሂ ነው ምላችሁ፣ እጅግ በጣም ያፈዘናል። በአክሱም የሚገኙ ሙስሊም እህቶቻችን እንግዲህ ወደ ትምህርት ቤት ሂጃባቸውን ለብሰው በሄዱበት ሰዓት ላይ አንድ የተባሉት ነገር አለ። ወደ ትምህርት ገበታ በዚህ አይነት ሁኔታ መታደም አትችሉም፣ ቤተ ክህነት ይህንን አልፈቀደችም በማለት ሂጃባቸውን አውልቀው እንጂ እንደማይገቡ እንደዚሁም ደግሞ እንዲመለሱ ተነግሯቸዋል ማለት ነው። አክሱም እየተመራች ያለችው በቤተ ክህነት ነው ማለት ነው። እንግዲህ ቅዱስ ከተማ ነች በማለት ሙስሊም እህቶቻችንን ራቁታም ወይም ደግሞ ራቁታቸውን ካልሆናችሁ አትገቡም እያሉ ይገኛሉ። ቅዱስ ማድረግ ማለት ሴቶችን ራቁት ማድረግ፣ ዝሙት እንዲሰራበት፣ እንዲጠጣበት፣ እንዲጨፈርበት ማድረግ ነው ወይ? ሁላችንም ሙስሊሞች እንግዲህ ይህ ጉዳይ የመጨረሻ መፍትሄ እንዲያገኝ የምንችለውን ነገር ማድረግ መቻል አለብን። ኮመንት ላይ ፍትህ ለአክሱም እያለን ይህን መረጃ ለሁሉም ሰው ሼር እናድርግ። ሁሱ ፎይን ወደ አላህ አንድነት የጠራበትን አጠራር በጣም ተመችቶ ያንተንም ሆነ እንዲሁም ደግሞ ካንተ ጋር እየተከተሉ ያሉ ልጆችን የማንኛውም የኢትዮጵያ ሀገር ልጆች ክርስቲያኖችን በጣም አዝንላችኋለሁ፣ በጣም እወዳችኋለሁ፣ በጣም እሳሳላችኋለሁ። ልክ ነቢያቶች ለህዝቦቻቸው እንደሚሳሱት የአብርሃም የኢስሐቅ የያዕቆብን የኢየሱስን የማርያምን አምላክ አላህን እንድታመልኩ ጥሪ ያደርግላችኋለሁ። ቆም ብለህ አስብ አንተ ልጅ። ሌላውን በመክረህ ስለ ክርስትና በደንብ አድርገህ ቤተክርስቲያን ሄደህ ተማር። ስለ እስልምና ጥያቄዎች በሚኖርህ ጊዜ ከዚህ በኋላ ገስት ላይ የመጣህ እንድትጠይቅ አስተናግድሃለሁ በየትኛውም ሰዓትና ወላሂ ከሁሉም በፊት ለአንተ ቅድሚያ ሰጥሃለሁኝ። አደራህን ፎያዬ፣ አደራ ጥያቄዎች ካሉ መተህ ጠይቀኝ። እንግዲህ ናና ጠይቀኝ፣ ናና ተማር እኔ ጋር ብሎ መልእክት አስተላልፈው ነው ላይቭን ያጠናቀቁት ማለት ነው። እሱ በጣም አሪፍ ጥሪ አድርጎለት ነው የዘጋው። ሰዎቹ ወደ እስልምና እንዳይመጡ የሙስሊሙ አንድነት የለም። ከዛ ያኛው እኔ ሙስሊም ነኝ እያለ ይመጣና ሁሱን ይከራከራል። ሁሱን ትክክል አይደለም እያለ ይከራከራል። ይሄ ነገር በውስጥ ቢሆንስ ሰዎችን ከማጣመም እንዴ ወደ እስልምና ለገባ የወሰነው እኮ በእናንተ ምክንያት እስልምናውን ይተዋል። እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረግ እንዳረሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።